እሺ ኮልጌቱን አውጣው። በርበሬ ዱቄት በርበሬ የሚባል አልቀጣሽም አልቀጣም ማለት አይ ትናንትና እኮ ነግሬሻለሁ። ትናንት አውጥቼዋለሁ። በርበሬ የሚባል አውጥቼዋለሁ ብዬሻለሁ። ማስሎን አንተ የምታወጣው በርበሬ አልቀጣም። አማን ተው አከብድባለ ረፋማ ተው ማርያምን ሳምሪ እንዴ ለምን እየተዋወቅን እንሸዋወዳለን? በርበሬ ትናንትና ባለፈው በርበሬ ተጣልተናል። ታስታውሻለሽ? በርበሬ አልቀጣም። ኦኬ ብዙ አታውራ። ራቁትን ቆመ ቁጭ ጥግህን ይዘህ ቁጭ ትላለህ። እንዲህ እንድልፈልገህ ነው እንዲህ እንድልፈልገህ ነው። ትናንት ስትለኝ ነበር ራቁትን ቆመች ነው ስትለኝ ነበር። አሁን እንደውም እሱን ቅጣት ማስገባለህ ትቼው ነበር። አስገባለህ። ራቁትን ቁጭ ትላለህ ጥግ ላይ በቦክሰር ነው ቦክስ የምታረገውን አርግተክ ለምን ሰው የምታናደው? ሴትዮ አንደኛ ቅጣት ምንድን ነው ያልሽው? አንደኛ ቅጣት ብብትህን ታጥበክ ውሃውን ትጠጣለህ። ያልከኝን ደግምልህ። ውሃውን ትጠጣለህ። የሽንት ቤት ውሃ ታመጣና ሁለተኛ የሽንት ቤት ውሃ ፊትን ትታጠበታለህ። አይተኳል ግን በዚህ ጎን ማለት እዚህ ጋር እንዳበጠብኝ ይሄን እዚህ ማለት ነው። ኦኬ ሶስተኛ ችግር የለውም። ሶስተኛ በጭንቅላት ቆመ ሻወር ግባ። በዱቄት ውሃ የለም ማለት ውሃ ዛሬ ካሁን በኋላ ለአንድ ሰዓት ተኩል ውሃ የለም። ላሳይሽ የተጻፈውን ወረቀት በር ላይ የለጠፉትን እሺ ችግር የለውም። እሺ በርበሬ ሙሉ ከፀጉር ካንስቶ እስከ ፊት ተቀባ። በርበሬ የሚባል ነገር የለም። አንቺ አሰማም ሴትዮዋ። እሺ ምንድን ነው የምትቀጣው? ሌላ ቅጣት ስጭኝ። እኔ የቀጣውሽን አንድ ቅጣት አልቀጣሽኝም እስካሁን። ቅጭኝ እሱን። እኔ አንተ የቀጣኸኝ አልፈልገውማ። ስለዚህ ከአሁን በኋላ እኔም የምቀጣሽ ሰርፕራይዝ እንዳንቺ ነው የምፈልገው ማለት ነው። ስትይዢ እና ስትያዢ ዘሴም ሁኚ። ቅጣት አስተካክል። መብት ነው። ተቀጣልኝ ትቀጣል እንደሆን አስተካክል ቅጣት። እናት አንደኛ ቅጣት ብብትህን አላልከኝም ወይስ ብለኸኛል? ብብትህን ታጥበህ 2 ብርጭቆ አጠጣለህ። ሁለተኛ ቅጣት በሽንት ቤት ውሃ ፊትን ትታጠባ ያልከኝን ነው። ሶስተኛ ቅጣት በጭንቅላት ቆመ በዱቄት ሻወር ውሰድ አልኩ። የለም አልኩ ውሃ። አራተኛ እሱን ቀይሩ የሻወር ስለሌለ። አራተኛ እሺ በዚህኛ በኩል አንዱ ፀጉርን ታነሳልኛለህ። ሶስተኛ አራተኛ ሊጥ በጠብጥና በወፍራሙ ማለት ነው። ሊጥ በጥብጠክ እላይክ ላይ እንድትከለብሳለህ። ሊጡ ሙሉ ከሰውነት ከአንገት እስከ እጅና ሁሉ ነገር መበከል አለ። ሊጡን በባልዲ ነው በትልቅ የባልዲ በጥብጠክ እንድትደፋለህ ላይክ ላይ። ምን መረጥክ? እኔ ያለኝ ሊጥ በጣም ትንሽ የዱቄት ናት። ዱቄት ልቀባ ሙሉ ፊቴን ምፈልጋው በጥብጠ በባልዲ እንዲመጣ የለኝም። ዱቄት ላምጣው እንዴ? አልፈልግም። ለኔ አትንገረኝ። መርጥ ተቀጣ። የብብትን ጠጣ። ምን አገባኝ? የሽንት ቤት ጠጣ። እኔ ስትቀጣኝ ለምንድን ነው የማትፈራው? ሲዝና እንደ የምትፈራው የብብትሽን ምንድን ነው ያልከኝ? አንተ ቅድም ብብትሽን ታጥበ ያልከኝም ምንድን ያልከኝ? ሽንት ቤት አላልከኝም? ሴትዮው በትክክል የምትቀጭውን ቅጣት ትቀጫለሽ አትቀጭም? ትክክል አይደለም። አትቀጭም? ትክክል አይደለም። አሁን የቀጣው ቅጣት ሴትዮው የለኝም። ዱቄቱ ከየት ላምጣ? ያለኝ ዱቄት የምቀባው ነው። ዱቄት የለህም። ትንሽ ነች ያለችን የምታክል የምቀባው ብቻ። ለዛ ነው ያለኝ። ብዙ ነው የምፈልገው። ችግር የለውም። ምን ትላለህ መሰለህ? ዱቄቱን ያለህን ዱቄት ደፋውና መሬት ላይ እየላስክ እኔ ምንድን ነው በግ ነኝ ትላለህ። ዱቄት እንዴት ነው የሚላሰው? ወይኔ እናቴ ድረሽልኝ ዛሬ። አማን ግን የምርህን እንደዚህ የምትቀልድብኝ? ማርያምን የምርህን ነው? እየቀለድኩ አይደለም። እሺ ተቀጣልኝ። ችግር የለም። ይወጣ ማንም ሰው ይውጣ። እኔ ቤት ችግር የለም። ጊፍተሮች ይወጣል ይውጡ። ችግር የለውም። ተቀጣልኝ። ቅጣት እንግዲህ አንቺ ጊፍተር ብቻ ነው እንደሚወጣ። ምንም ጊፍተር እኮ ወጥቷል እኮ። ምን አገባኝ? ምን ልቀጣ? ቅጣት ነው የፈለከው። አራት ቅጣት ሰጠው። ቆፍጣን ብለህ አንደኛ ብብትን ታጥበህ 2 ብርጭቆ ጠጣለህ። ሁለተኛ የሽንት ቤቷ ፊትሽን ታጥበህ ያልከው ደሴም ታይም ደሴም ነገር አድርግ። ፊትህን ታጠብልኝ። ሶስተኛ
ወይ ዱቄቱን ችግር የለውም ምንም ድፋ ስኳርም ድፋ ምንም ደፍታ እያላስክ እኔ በግ ነኝ ሙሉ ደቂቃውን ትላለህ እያልክ አራተኛ አንዱ ቅንድምን ትሄድበታለህ ይሄኛውን ፀጉርህን ምንድን ፈለከ ከዛ ውጪ ኦኬ የሆነ ነገር ድፋ ብለሽና በርበሬ ደፍቼልሻለሁ ደፍታ ሙሉ ደቂቃውን እኔ በግ ነኝ የሳምሪ ቤተሰብ ትላለህ ትላንት እንዳልኩህ ውሻ ምን ላይ ነው የምደፋው መሬት ላይ እንደዚህ ካሜራህን ዝቅ አድርገህ መሬት ላይ ትደፋለህ መሬት ረስ ማአም ሰው ክፋቱ ምንድነው እናንተ እሺ እኔ ምን ልቅጣው የለኝም ካለ ሁሉ ነገር እንዲታይሽ እንትኑ ላይ ላድርገው ሳምሪ እንዲታይ ፊት ለፊት እንዲታይ እዛ እንትኑ ላይ ላድርገው እንዲታይ ነው ቆይ ላሳይሽ ከተስማማሽ ነው እንዲታይ እዚህ ጋር ስለማይታይ እንዲታይ እዚህ ጋር ላድርገው እንዲታይ ነው እሺ ለክፋት አይደለም እዚህ ጋር ላድርገው እዚህ ጋር አልፈልግም መሬት ላይ ነው የምፈልገው እየተንፏቀቅ እንደዚህ መሬት ላይ እንደዚህ ጎንበስ ብለህ እየተንፏቀቅ እንደዚህ መሬት ላይ ነው የምፈልገው እንደዚህ እኔን ባለፈው እንዳረከኝ በእናትህ ሰዓት አትብላብኝ ጌምን ጀምረው ቶሎ በል ኦኬ አማን ገና ከመግባታችን አንተ ገና ሳንጫወት እንደዚህ እንትን ትላለህ የለኝም አበዛክ እናቱ ያለውን ነው የተቀጣሁት እሺ ችግር የለውም ሲይዝ ቀጣይ ላይ ደግሞ አሳይሃለሁ አራት ቅጣት የምትመርጠው ማትመርጠው እሰጥሃለሁ ምንም አይመለከተኝም የፈለግከውን መርጠህ መቀጣት መብታለህ አራራለህም እግዚአብሔርን ጨካኝ በሉ ችግር የለውም ደፍተህ ካሜራውን ዝቅ አድርግልኝ ራርታሽልኝ አይደለ እንደው በጣም ራራሽ አዎ ይሄ ቅጣት ነው አይደል ያቃጥላል በቃ ቅጣት አንተ እኮ አይኔን ያቃጠልከኝ እኔ እኮ ኧረ አይኔ ተቃጠለ አይደል እሺ ችግር የለውም ኦኬ ቀጣይ ያሳይሃለሁ ችግር የለውም ምን ያደርኩ ማለት እኔ ፈለኩት ላጥብና እንደመጣሁት በርበሬ ለፋበት ነው ሰደው አንደ ፊቱን አልጋ ላይ ውጣና ሻይ አፍልቼ ላምጣና ላጠጣ ምግብ ልጋብዝ ላብላክ ሰርቼ ሰራተኛ አይደለም ሰውዬው ምንድነው ማለት ቢፈልገው አማን ይሄ ጌም አልቆ ቀጣይ ላይ የምትቀጣልኝ እንዳትቀጣ ሌላ ቅጣት ሰጣለሁ ሳሙኤል ግን እያየህ ሆነ አይደለ እንዴት እንደዚህ አዝነህለት ሳምሪ እንደምታረጊ ስትሉኝ የነበራችሁ ይሄው ምን ወሽ ሶስት ነው የሳምሪ በግ ነኝ የሳምሪ በግ ነኝ የሳምሪ በግ በርበሬ እኮ አይበላም ግን በግ
የሳምሪ በግ ነኝ ለቅበላ ያዘጋጁ ሳምሪና ቤተሰቦቿ አይበቃም። ቆልሃል አላለቀም። ስለዚህ